ጸሎትን በአራት ክፍለን አይተናል። የመጀመሪያው ጸሎት የግል ጸሎት፣ ሁለተኛ የጉባኤ ወይም ደግሞ የማህበር ወይም ደግሞ የህብረት ወይም ደግሞ የአንድነት ወይም የስብስብ ጸሎት ተብሎ ሁለተኛውን ክፍል ይህንን ተመልክተናል። ሶስተኛ ክፍል ደግሞ ጸሎተ ተዘክሮ የሚባለው የማሰብ ጸሎት፣ በህሊና የሚታሰብ በልቡና የሚታሰብ በአይምሮ የሚታሰብ ስለ ሙታን የሚደረግ ወይም ደግሞ ከአጠገባችን ስለሌሉ ሰዎች የሚጸለይ ጸሎት ጸሎተ ተዘክሮ የማሰብ ጸሎት እንደሚባል ይህንን ተመልክተናል። አራተኛ የማዕድ ጸሎት ብለን አራተኛውን ክፍልም ተመልክተናል። የማዕድ ጸሎት ማለት አጠቃላይ ስለሚበላ፣ ስለሚጠጣ፣ ስለሚወሰድ ወደ አፍ ስለሚገባው ነገር በሙሉ ስለ እያንዳንዱ የምናደርገው ጸሎት አጭር ሊሆን ይችላል፣ ረጅም ሊሆን ይችላል። ያን የምናደርገው ጸሎት የማዕድ ጸሎት እንደሚባል እሱን በስፋት ተመልክተናል። ከዚያ ቀጥሎ ደግሞ ስርዓተ ጸሎትን አይተናል። 10 ክፍሎች አሉት። የስርዓተ ጸሎት የሚባለው ስርዓተ ጸሎት ማለት የጸሎት ስርዓት ማለት ነው። ከዝግጅቱ ጀምሮ ከመጀመሪያው ጀምሮ ለምሳሌ የመጀመሪያው የጸሎት ዝግጅት የሚባለው ቀዊም ማለት መቆም ማለት ነው። ከዛ ቀጥሎ ደግሞ መታጠቅ፣ ወገብን መታጠቅ። እነዚህ ሁለት ነገሮች ስንናገር አሁን ለምሳሌ መቆም የማይችሉ ሰዎች፣ የታመሙ ሰዎች፣ አልጋ ላይ ያሉ ሰዎች፣ ዊልቸር ላይ ያሉ ሰዎች፣ በክራንች የሚሄዱ ሰዎች፣ በህመም ያሉ ሰዎች መቆም የማይችሉ በወገብ በተለያየ ምክንያት የሚሉትን ሀሳቦች ሁሉ ታስታውሱ እንደሆነ የነበራችሁ እነዚህን ሁሉ አንስተናል። መቆም የሚባለው በአካል መቆም የሚችል ሰው በአካል መቆም፣ ነገር ግን በአካል መቆም የማይችል ሰው ህመምተኛ ከሆነ ባለበት በተኛበት መቆም ይቻላል። እንደዛ መቆም የሚባለው ይሄ በሁለት እግር ቀጥ ብሎ መቆምን ብቻ የሚያመለክት አይደለም። ብቻ ነው ያልኩት። ቀጥ ብሎ በእግር መቆምን፣ በሁለት እግር መቆምን፣ ተስተካክሎ መቆምን ብቻ የሚመለከት ሳይሆን በልብ መጽናትን፣ በህሊና መቆምን፣ አይምሮን መሰብሰብ፣ በእግዚአብሔር ፊት መሆንን ማሰብ፣ ይሄ ነገር መቆም ተብሎ ይጠራል። ሁለተኛው ደግሞ ቀኒት የሚባለው ነው። ቀኒት ማለት መታጠቅ ማለት ነው። ይህን ለምሳሌ ጌታ ሲያስተምር በሉቃስ ወንጌል ምዕራፍ 12 ቁጥር 30